ሄዘር እንዴት ናችሁ? ከ9ኛ እስከ 11ኛ ክፍል ያላችሁ ተማሪዎች ለኤስኤስኤልሲ እንዴት አድርጋችሁ ካሁኑ ብትዘጋጁ ነው 12ኛ ክፍል ስትደርሱ ወይም ደግሞ 12ኛ ክፍል ደርሳችሁ ስትፈተኑ ቆንጆ አሪፍ ውጤት ትላልቅ ውጤት 500 ፕላስ የምታመጡት የሚለውን ነገር በዚህ ቪዲዮ እጥር ምጥን አድርጌ እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ አድርጋችሁ መጀመራችሁን እንዲሁም ደግሞ ለጓደኛችሁ ይሄን ቪዲዮ ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮ እንግባ። ቅድሚያ ለታላቅ ነው የምንሰጠው 11ኞችን እናስተናግዳለን። 10ኞችና 9ኞች ደግሞ ታይም ስታምፕ አስቀምጥላችኋለሁ። ወደዛ ደቂቃውን ወስዳችሁት መስማት ትችላላችሁ ማለት ነው። ሶ 11ኛ ክፍሎች አሁን ላይ ሰከንድ ሴሚስተር ተጀምሯል። ነገር ግን ይህንን ቪዲዮ ሌላም ጊዜ ልታዩ ስለምችሉ ለሁላችሁም የመመክራችሁ ነገር ምንድነው? መጀመሪያ 11ኛ ክፍልን በትክክል ተማሩ። 11ኛ ክፍልን በደንብ ገብቷችሁ አውቃችሁ ተረድታችሁ ጥሩ ውጤት አምጥታችሁ እለፉ። that is the very first thing። እንዲሁም 11ኛ ክፍል ስትማሩ ከ11ኛ ክፍል ከእያንዳንዱ ቻፕተር የወጡ ጥያቄዎችን ማትሪክ ላይ የወጡትን ጥያቄዎች ፕራክቲስ አድርጉ። ለዚህ ደግሞ የኤክስሊት አካዳሚ ኤግዛም ሲሙሌተር አፕሊኬሽናችን ውስጥ ያለው ማለት ነው ያግዛችኋል። ሲለቀቅ የምናሳውቃችሁ ይሆናል ማለት ነው። ሌላው በስተዲ ፕላን ማንበብ፣ መዘጋጀት፣ ራስን በእቅድ መምራት ምናምን መለማመድ አለባችሁ። እንደዚህ አይነት ነገሮችን ቁጭ ብሎ ማንበብ ምናምን ከለመዳችሁ ክረምቱን እንዲሁም በጋውን አጥንታችሁ ትልቅ ውጤት ማምጣት ትችላላችሁ። በሰከንድ ሴሚስተር ደግሞ ለናቹራልም ለሶሻልም የሚጠቅማችሁን አሪፍ ስተዲ ፕላን በ12 ሳምንት ውስጥ የምትጨርሱበት እንዲሁም ደግሞ እናንተ ጥሩ ውጤት እንድታመጡ ለናቹራል ሳይንስ በባዮሎጂ፣ ኬሚስትሪ፣ ፊዚክስ እና ማትስ በቪዲዮ ጭምር ታግዛችሁ ታነቡበት እንዲሁም የማትሪክ ጥያቄ አሪፉ ተመርጦ ከዛ ቻፕተር የወጡት የሚሰሩላችሁ ይሆናል። እሱም ብቻ አይደለም ለናቹራልም ለሶሻልም በማትስ በኬሚስትሪ በሂስትሪ በጂኦግራፊ በፊዚክስ በቃ ማትሪክ ላይ በምትፈተናቸው አራቱ ሜን ሳብጀክቶች 25 ጥያቄ ከየቻፕተሩ የወጣበት ወርክሽት ከነመልሱ ተዘጋጅቶ ተልኮላችኋል እስከ መጨረሻው ድረስ ማለት ነው። እናንተ በፈለጋችሁ ታይም ከፍታችሁ ፕራክቲስ ማድረግ ትችላላችሁ። ይሄ ለሚድ ኤግዛማችሁ እንዲሁም ለፋይናል ኤግዛማችሁ ጥሩ አድርገው ያዘጋጃችኋል ማለት ነው። ከቪዲዮቹ ጋር ጭምር ሶሻሎችም ማትሱን ቪዲዮ ታገኛላችሁ። እንዲሁም ደግሞ ለሁለታችሁም እንደ ቦነስ ፍሪ ኖትስ በሁሉም ሳብጀክት የምንችለውን ያህል ሁሉንም ልከንላችኋል እየጨመርንላችሁ እንሄዳለን ማለት ነው። ይሄንን ሁላ ናቹራል ሳይንስ በ350 ብር ሶሻሎች ደግሞ በ200 ብር ማግኘት ትችላላችሁ። ለመመዝገብ በቴሌግራም አርቲክል ኮንታክት ላይ ብትሉን ትጠቀሙበታላችሁ። እንዲሁም ደግሞ ክረምትም ለእናንተ የተለየ ቦታ እንሰጣችኋለን ማለት ነው። ለ12 የሚያዘጋጃችሁን ነገር ስናዘጋጅ 11ኛ ክፍሎች ክረምቱን ምንድነው ማድረግ ያለባችሁ? ክረምቱን 9ኛን 10ኛን እንዲሁም 11ኛ ክፍልን ጽድት አድርጋችሁ ብትጨርሱ በደንብ ሪቫይዝ አድርጋችሁ ጥያቄ ሰርታችሁ አንብባችሁ ብትጨርሱ በጣም አሪፍ ይሆንላችኋል። እናንተ አመቱን ሙሉ 12ኛ ክፍል እየተማራችሁ ስትዘጋጁ እንደሌላው ክረምቱን ሲዝናና እንዳሳለፈው ሰው አትጨናነቁም። ብዙ ነገር ለእናንተ ሪቪዥን ነው የሚሆነው። እውቀታችሁን የበለጠ ማስፋት ላይ ነው የምታተኩሩት። እንዲሁም ክረምቱን በተቻለ መጠን የ12ኛ ክፍልን የመጀመሪያ ቻፕተር ምናምን ብታውቁ ይመከራል። ለምንድን ነው ሄድ ስታርት እንዲኖራችሁ ነው። ነገር ግን 12ኛን ጨርሼ አመቱን ሙሉ ደግሞ 9፣ 10 እና 11ን አነባለሁ የምትሉ ሰዎች አንድ ችግር ሊገጥማችሁ ይችላል። እሱ ምንድነው? 12ን መጨረሳችሁ ጥሩ ሆኖ ሳለ ትምህርት ቤት መሄዳችሁ አይቀርም እና ደግሞ ክላስ ውስጥ ማዳመጣችሁ አይቀርም። የመሰላቸት ነገር ሊፈጠር ይችላል። የምታውቁትን ያነበባችሁትን ነገር አስተማሪ ሲያስተምራችሁ ሲደጋገም ለፈተናም ስታነቡት ራሳችሁም ስታነቡት በቃ ብቻ በጣም ሲበዛበት የመደጋገም ነገር ኖሮ ሊሰለቻችሁ ይችላል። ስለዚህ ሪኮመንድ የምናደርጋችሁ ምንድነው 12ኛ ክፍል የመጀመሪያውን ቻፕተር እናንተ ቀድማችሁ አንባችሁ ከሄዳችሁ አስተማሪ ክላሱ ሲያስተምር ይገባችኋል። ከዛ ደግሞ እናንተ አንዱን ቻፕተር ስለጨረሳችሁ አታቆሙ፣ ገብታችኋል። ወደ ኔክስት ቻፕተር እየሄዳችሁ ትሄዳላችሁ። ሁሌ ትንሽ ቻፕተር እየቀደማችሁ ከሄዳችሁ ለማትሪክ 2 ወር 3 ወር ሲቀረው 12ንም ሙሉ መጨረስ ትችላላችሁ። እንዲሁም ደግሞ 9ኛ 10ኛ እና 11ኛ ክፍልን ሪቫይዝ እያደረጋችሁ በዛው እያነበባችሁ መሄድ ትችላላችሁ ሳትጨናነቁ ማለት ነው። ጥያቄን በደንብ እየሰራችሁ ትሄዳላችሁ። ኤክሴሊት አካዳሚ ደግሞ ፓይተን ለእናንተ የሚሆን ጽድት ያለ አፕሊኬሽን የማትሪክ ጥያቄ ያለበት በቪዲዮ በኪዝ በኖት የምትጠቀሙበት ጽድት ያለ አፕሊኬሽን በፈለጋችሁት መንገድ በፓኬጅ የምትገዙበት የወር የምናምን ስልካችሁ ላይ ጨናችሁ የምትጠቀሙበት ጽድት ያለ ፓኬጅ አዘጋጅቶ ይጠብቃችኋል። አመቱ ሙሉ ከእናንተ ጋር በመሆን በቴሌግራም እና በአፕሊኬሽናችን እናንተን ሰፖርት እያደረገን እስከመጨረሻው ድረስ አብረናችሁ እንሄዳለን፣ እናግዛችኋለን። ትላልቅ ውጤት እንድታመጡ ለማድረግ የምንችለውን ነገር በሙላ እናደርጋለን። ስለዚህ ከእናንተ የሚጠበቀው አሁን ያሳያችሁትን ፍላጎት ብቻ ማስቀጠል ነው። ከዛ በኋላ እኛ የምንላችሁን ነገሮች ካደረጋችሁ ራሳችሁም ደግሞ ጥሩ ነገሮችን እየጨመራችሁ ከለፋችሁ ጥሩ ውጤት ማምጣት ትችላላችሁ። ነገር ግን ማድረግ መስራት መልፋት አስፈላጊ ስለሆነ እሱን ለራሳችሁ አሳምናችሁ የሚገርም ጎል አስቀምጣችሁ መጀመሪያው ሰከንድ ሴሚስተር ላይ ጥሩ ውጤት ማምጣት፣ ከዛ ደግሞ 12ኛ ክፍል ክረምቱን ተዘጋጅቶ 12ኛ ክፍል ከፈርስት ሴሚስተር ጀምሮ
ጥሩ ውጤት እያመጡ ሄዱ ማትሪክም ደግሞ ሰቅሎ ማለፍን እንደቀዳችሁ ይዛችሁ እሱን ለማሳካት መልፋት ይኖርባችኋል ማለት ነው። 10ኛና 9ኛ ክፍል ያላችሁ ተማሪዎች የምንመክራችሁ ምንድነው? አንደኛ የራሳችሁን ክፍል በደንብ አውቃችሁ ተረድታችሁ ገብታችሁ በስነ ስርዓት ተምራችሁ እለፉ ጥሩ ውጤት አምጥታችሁ ማለት ነው። ወደ ቀጣዩ ክፍል ለፈተና ስትዘጋጁ ወይንም ደግሞ ዝም ብላችሁ ስታነቡ የማትሪክ ጥያቄዎችን መስራትም ይልመድባችሁ። ለምሳሌ ኤሲቲ ጥያቄዎችን ምናምን ዝም ብላችሁ ካሁኑ መስራት ብትጀምሩ ትጠቀማላችሁ። እሱ ብቻ አይደለም፣ በሌላውም ሳብጀክት የማትሪክ ጥያቄዎችን በደንብ እየሰራችሁ ሂዱ። ለመሰላችሁ እንደዛ የምታረጉት እናንተ ማትሪክ እንዴት እንደሚወጣ ካሁን ጀምሮ እየተለማመዳችሁ ከሄዳችሁ 11ኛ ክፍል 10ኛ ክፍል 12ኛ ክፍል ራሳችሁን አሪፍ ቦታ ላይ ነው የምታገኙት። ለእናንተ ብዙ ነገሩ ድግግሞሽ ነው የሚሆነው ማለት ነው። በጣም ብዙ ጊዜ ሲደጋገም፣ በጣም ብዙ ጊዜ ፕራክቲስ ሲደረግ፣ ሲነበብ፣ ሲሰራ ደግሞ ትልቅ ውጤት በቀላሉ ነው የሚመጣው። ለዛም ደግሞ የኤክስሊት አካዳሚ ኤግዛም ሲሙሌተር አፕሊኬሽን ሲለቀቅ እናሳውቃችኋለን። በደንብ ያግዛችኋል። በአመትና በቻፕተር ፊልተር አድርጎ ስለሚያቀርብላችሁ ከነ ግሬዱ ጭምር በቀላሉ የምትፈልጉትን ግሬድ ነክታችሁ ጥያቄውን መስራት ትችላላችሁ። እንዲሁም ደግሞ መልስና ኤክስፕላኔሽኑም ደግሞ በቪዲዮ በቴክስት በሁሉም ነገር ስለሚኖረው አሪፍ አድርጎ የሚያዘጋጃችሁ ይሆናል ብለን እናምናለን። ሌላው 9ኛ ክፍልን ጨርሳችሁ ወደ 10 ያለውን ወይም ደግሞ 10 ጨርሳችሁ ወደ 11 ያለውን ክረምት ምን እናድርግ ካላችሁኝ፣ አንደኛ ከ9 ወደ 10 የምታልፉ የ10ኛ ክፍልን፣ ከ10 ወደ 11 የምታልፉ ደግሞ የ11ኛ ክፍልን የተወሰኑ ቻፕተሮች አንብባችሁ ሂዱ፣ ገብታችሁ ሰርታችሁ ማለት ነው። እንዲሁም ያለፈው አመት የተማራችሁትን ሙሉ የ9ኛ ክፍሉን ሪቫይዝ ብታደርጉ ጥሩ ነው። ባትጨናነቁም ችግር የለውም። ነገር ግን የእናንተን ደግሞ ስኪሎች ምናምንም አሳድጉ። ለምሳሌ ፕሮግራሚንግ ብትማሩ፣ ግራፊክ ዲዛይን ብትማሩ፣ whatever it is የሆነ ስኪል ተማሩ፣ የሆነ እውቀት ይኖራችሁ። ስክሪፕት ራይቲንግ ሊሆን ይችላል፣ ቪዲዮ ኤዲቲንግ ኦር ኤኒ ሙያ ወይንም ደግሞ ስኪል ይኖራችሁ። ራሳችሁን በተለያየ መንገድ ኢንትረስትድ የሆናችሁበትን ነገር በማስተማር አሳልፉ። ዝም ብላችሁ ጊዜያችሁን አታጥፉ። እንግሊዘኛ ቋንቋ ብትማሩ፣ ፈረንሳይኛ ብትማሩ፣ የሆነ ነገር ብትማሩ ትጠቀማላችሁ እንጂ ጊዜያችሁን ዝም ብላችሁ ቲክቶክ ስክሮል በማድረግ ፊልም ቀኑ ሙሉ በማየት ጌም ስትጫወቱ በመሃል ወይንም ደግሞ ሰፈር ውስጥ ከጓደኞቻችሁ ጋር በማውራት ወይ ቴሌግራም ላይ ወይም ሌላ ሶሻል ሚዲያ ላይ ቻት በማድረግ ጊዜያችሁን መጨረስ የለባችሁም። እመኑኝ ዛሬ ሳይሆን የነገው እናንተ ያመሰግናችኋል። ይህንን 4 አመት በትክክል ተጠቅማችሁበት ራሳችሁን በትምህርት ብቻ ሳይሆን በተለያዩ ስኪሎች ካሳደጋችሁ ነገ ተነጎዳ ማትሪክ ውጤት በተለያየ ምክንያት ባይመጣላችሁ ወይንም ደግሞ ከትምህርት ዓለም መውጣት ቢኖርባችሁ የምትወድቁበት ነገር ይኖራችኋል። ፕላስ ደግሞ የትምህርት ዓለም ውስጥም ስትገቡ የምትፈልጉትን ዲፓርትመንት ለመምረጥ አትቸገሩም። ለምሳሌ ፕሮግራሚንግ ካሁን ጀምሮ የሞከረ ሰው ዌብ ዴቨሎፕመንት የተማረ ሰው ስለ ዌብሳይቶች እንዴት እንደሚሰሩ እንዴት እንደሚዘጋጅ ኤቭሪቲንግ ያውቃል። የሆነ ነገር ሞክሯል፣ ትንሽ ፕሮጀክት ሰርቷል። ይሄን የሚያክሰው ኮምፒውተር ሳይንስ ልግባ፣ ሶፍትዌር ኢንጂነሪንግ ልግባ ወይንም ደግሞ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ልግባ የሚለውን ነገር መወሰን ይችላል። ኦር ደግሞ ይሄ ፊልድ ያን ያህል ለኔ የሚሆነኝ አይደለም የሚለውን ነገርም ለመወሰን የተሻለ እውቀት ይኖራል። 9ኛ ክፍል ጀምራችሁ ስኪላችሁን እያሳደጋችሁ ብትሄዱ እናንተ 10ኛ ክፍል 11ኛ ክፍል ስትደርሱ እንደ ሳይድ ኢንካም ትንሽ የፖኬት መኒ የምታገኙበት ስራም ልታገኙበት ትችላላችሁ። ሶ በእንደዚህ አይነት መንገድ ራሳችሁን ስኪላችሁን ቢልድ እያረጋችሁ መሄድ በቃ እንደ ትልቅ ሰው ራስን እንደሚያስተምር ሰው ራስን መቻልን መለማመድ አለባችሁ። እና እንደዛ አርጋችሁ ደግሞ ካደጋችሁ ዩኒቨርሲቲ ስገቡ ብዙ ነገር ይቀልላችኋል። እናንተ ኢንዲፔንደንት የመሆናችሁ እንዲሁም ደግሞ ኢንተርፕረነር ሆናችሁ ስራ የመፍጠር ነገሮችን የማሳደግ ራሳችሁን ትልቅ ቦታ የማግኘት እድላችሁ ከፍተኛ ነው የሚሆነው። ነገር ግን አጌን ትምህርታችሁን እንዳትረሱ። ኮምፕሊትሊ ደግሞ ተጨናነቁ፣ ላይፋችሁን ሳትኖሩ እለፉ። ወይም ደግሞ ይሄ ሁሌ ትምህርት ብቻም አልላችሁም። ማረፍ አለባችሁ፣ መዝናናት አለባችሁ። ራሳችሁን በሁሉም መንገድ ማሳደግ ነው ያለባችሁ። ኢቭን ፊዚካሊ ለራሱ ስፖርት መስራት አለባችሁ። ጠንካራ መሆን አለባችሁ። ጤናችሁ የተጠበቀ መሆን አለበት። ስክሪን ታይማችሁን አብዝታችሁ አይናችሁን መጉዳት የለባችሁም። እሱን ነገሮች እንዳለ በጥንቃቄ ወስዳችሁ አት ሴም ታይም ደግሞ ራሳችሁን አጎልብቱ፣ አሳድጉ። በእንደዚህ አይነት መንገድ ኦርጋናይዝድ በሆነ መንገድ በፕላን እንዲሁም ደግሞ ራስን በመቆጣጠር ኮንሲስተንትሊ የሚለፋ ሰው ለማትሪክም ለመዘጋጀት አይከብደውም። ጥሩ ውጤት ማምጣትም ይቀልለታል። ስለዚህ በሁሉም መንገድ ታሸንፋላችሁ ማለት ነው። የዛሬው ቪዲዮ ጠቃሚ መልእክት ለእናንተ እንደሰጣችሁ ተስፋ አደርጋለሁ። በሚቀጥለው ቪዲዮ አገኛችኋለሁ። ሰላም ሁኑልኝ።